እየረገጧት ነው። ደስ አይልም እያሉ እውነት። እስኪ ዩቱብ ላይ አዳምጡ። ማርያምን በጣም ነው የገባኝ። እንደ ትናንትና ኮሜንት ላይ ማለት ነው ቤታቸው ታውቁ በጣም ነው ጮሁብኝ ማለት ነው። ለምን አትጮይም አንቺ ራስሽ? ምንድነው ገስት ካለሽ ከፍታች እንደነሱ አፍ መክፈት ነው። ላሙዴ እኔ ሲጀመር እውነት እነሱ ስለምወዳችሁ እኔ ገስት ላይ የሚገባ አይደለም። ታውቂኛለሽ ሀና፣ እኔ ገስት ላይ አልገባም። ግን በቃ ሀይሚን ብትሆን ለብራንክና ስሙን ለማጣት እንዲሁም ስራውን ለማስጨረስ ነው ትናንት እንደዚህ ያለችው። ግን እነሱ እዚህ ጋር እሱን አሳልፋ ሰጠች እያሉ በዚህ በኩል እንደዚህ ይላሉ። ለምንድን ነው እችን ትንሽ ሁሉ ወደ መሬት የምንረግጣት ነገር እያዞርን? እውነት ከምሬ ነው። በጣም ነው የከፋኝ። ያማል እኮ ደግሞ እኮ ለማያውቃቸው ስድብ አዲሱ አይደለም፣ ግን እግዚአብሔር ይፋረዳቸው። አዳሚን ማርያምን ስድብ አዲስ አይደለም። ሀናን ግን የትናንትናው ቪዲዮ እኮ ፈታ የሚያደርግ ነው እኮ። ምንም አይነት መጥፎ ነገር እኮ የለውም። በቃ ይሄን ቪዲዮ ዛሬ ብቻ አልሰሩትም፣ ዱባይ ላይም ሰርተዋል። እንዴ እነሱ በራሳቸው አይዲያ የተነጉት መስራት ይችላል። ማነሽ ስምሽ? እኔ የሆነ ነገር ልጠይቅሽ በእግዚአብሔር። ቤታንያ። ቆይ ቤታንያ፣ የሆነ ነገር ልጠይቅሽ። እኔ አሁን እግዚአብሔርን ማታ ላይቭ አልገባውም። የማንም ሰው ዛሬ ጠዋት ነው እንጂ ስፓ ቤት ገብቼ ያወራሁት እኔ ያወራሁት ሁሉንም ተናግሬያለሁ። ግን ደግሞ አንቺ ጎበዝ ነሽ፣ በጣም ጎበዝ ልጅ ነሽ። ትናንትና እነ ሃይሚ ትናንት ማታ ስለተናገሩ የሃይሚ እህቶች ምን እንዳሉ ማታ አላቅም። ፈጣሪ ምስክሬ አላቅም። ዛሬ እንጂ እኔም ብያለሁ። እኔ የሃይሚ እህቶች ምን እንዳሉ ማለት ነው ልንገርሽ። ኖ የሃይሚን እህቶች አልሰማውም፣ ግን እግዚአብሔር ስትሰደብ ነው የሰማው። በቃ ኦኬ፣ እግዚአብሔር ከሆነ ኦኬ። ግን የሃይሚ እህቶች እያልሽ ከሆነ እነሱን አልተናገርኩም። ላላ እኔ የእነሱን አልተናገርኩም፣ ግን አሳልፋ ሰጠችው በሚሉ ጉዳይ ስለተሰማኝ ነው እንጂ እነዚህ ምን እንዳሉ አልሰማውም። እነዚህ ደግሞ እኔ ሲጀመር አልሰማቸውም። እነዚህ ደግሞ እኔ ስለ ብልግና ሃይሚ እንዲህ ነሽ ስለ ብልግና እኔ መቼም አውርቼ አላቅምም። ስድብም እኔ ማርያምን እናገራለሁ። እሱ ሲያጠፋ ለምን እንደዚህ ያደረገ እላለሁ 100%። ለምን ግን ደግሞ እሱ እንዲህ ነው የሚባል እኔ ስለማልፈልግ መልመዱንም አልፈልግም። ሃይሚ ስታጠፋም ደግሞ ሃይሚዬ ስለሚወዳት ብቻ ለምን እሱን እንደፈለገች ታርግ አልልም። እሷ ያጠፋችውን ሃይሚ እንደዚህ ያደረገች ብዬ እናገራለሁ። ጧትም የተናገርኩት እኔ ይሄን ነው። ጧት የተናገርኩት እኔ እስቲ ልደግመላችሁና እሷ ሁሌ እንደዚህ አይነት ፕራንክ የሚሰሩት ለማን ለማሳየት ነው? እኛ አንድ እንዲሆኑ ስለምንፈልግ። እነሱ ሌላ ፍቅረኛ ያላቸው እንደ እሱም እሷም ለምንድን ነው ለማን ለማሳየት ነው? እኔ አላምንሽም እኔ አላምንህም የሚሉ እንደዚህ አይነት ነገር አንፈልግም ብዬ እኔ ነኝ እንደውም የተናገርኩት፣ ማንም ሰው አይደለም። ይሄን መናገሬ ደግሞ አሁን እነሱ አንድ ላይ ሲሆኑ ስለ አልጋ ላይ ፕራንክ ሲሰሩ ሁሌ ታያላችሁ አይደል? ሁላችሁ ለሀቅ ብላችሁ ተናገሩ። ስለምትወዱ አላምንሽም ይላል። እንደዚህ እንዳይሉ በቃ እነሱ አንቺ እኮ ሳርዬ የማታውን አልሰማሽም? ይሄ ነው የተናገረው። ጃለሌ እኮ የማታው ላይ የለችም። እሷ እኮ እኔ የለውም እኔ የማታ የለውም። ጠዋት ደግሞ ምንም ነገር አልሰማሁም። በጠዋት አልሰማንም እኛ። የማታው ኢትዮጵያ ላይ ተለቋል። ልጅና የማታ ነው። እኔ የጠዋት ነው መናገር አለብኝ። ይኸውልሽ እህቴ ልመልስልሽ፣ አንቺ ባልሽው ማለት ነው። አሁን እኮ እኔ ቪዲዮውን የምለው እኮ በጥሩ አስተያየትና ምክር እኮ መስጠት ይቻላል። ግን እዚህ ጋር እኛ ነገር እያባባስን ወዳልሆነ መንገድ ለምን እንወስዳለን ነው። ለምሳሌ ይሄ ቪዲዮ እንደዚህ አይነት ቪዲዮ አትስሩ። እናንተ ሁለታችሁ ትተዋወቃላችሁ፣ ትተማመናላችሁ። ግን ለኛ እንደዚህ አይነት ነገር በቀጠሮ አይደለም ብለን ከስድብ ነጣ የሆነ ምክር አገልግሎት ብንሰጥ እኮ ችግር የለውም። ግን እኔ ደግሞ ለምን አንረዳቸውም? ጥፋት ሲያጠፉ ኦዲየንስ ሆነን ለምን ያን ጥፋት በጥሩ መንገድ ተረድተን ለምን አናሳልፍም ነው የኔ ጥያቄ እንጂ እኮ እኔ በቃ ይሄ ነገር ትክክል አይደለም ለቀጣይ ብታስተካክሉ ብንላቸው ብቻ ነው። ምክርና እንደዚህ ማለት እኮ ይለያያል ውዶች፣ የገባቸው ምክር እኮ መስጠት አንድ የፈለገው ኮሜንት ማለት መፍት ነው። ነገር ግን አግባብ ባለው መንገድ ቢሆን ደስ ይላል እኮ። ኖ አንቺ እኮ አሁን ስለሱ አይደለም። ዩቲዩብ ላይ ሄዳ ጃለሌ ትስማና ከዛ በኋላ
ታውራ። ገባችሁ አይደል? ጃለኔ ስለ እነሱ ስለሚሳደቡት ነገር አንቺ እዛ ውስጥ ብትኖሪ እኔ በብቻሽ በውስጥ ሙልጭ አድርጌ ነበር የምነግርሽ። ማርያምን እኔ አልሰማውም አልገባውም። ዛሬ ነው የገባው። ለፕራንክም ቢሆን ይደብራል እንደዚህ አይነት ነገር። እኔ ፕራንክ ነው ብላለች ተብላለች አለ። አንቺ ቤት ትገባለህ እንዴ? ትምጣና ይቅርታ ጠይቃል ለሁሉም ትናገር ማለት ነው። ከቅድም ጀምሮ እየተጻፈለ እንዴ ከስር እንደዚህ ተሳድቦ ከሆነ እኔ የማታ እንደዚህ